ሰላም ተወዳጆች፣ በዛሬው ቪዲዮአችን ስለ ድንቁ ኢትዮጵያዊ ባለሙያ አርቲስት ጥላሁን ጉግሳ የህይወትና የጥበብ ጉዞ፣ በፈጠራው ዘርፍ ስላሳለፈው መንገድ፣ በቴሌቪዥን ስራዎቹና በኢትዮጵያ የጥበብ ታሪክ ውስጥ ስላለው ሚና እንመለከታለን። ከእህታችን ትዕግስት እጅጉም ጋር በምን አይነት ሁኔታ እንደተገናኙና ለጋብቻ እንደበቁ እንዲሁም እግዚአብሔር ጸሎቴን ሰማ ያለበትን ሚስጥር ሰሞኑን በሶሻል ሚዲያ እንዳጋራን እንደዚሁ ይዘንላችሁ ቀርበናል። ተከታተሉ። ጥላሁን ጉግሳ በትወና፣ በጽሁፍ፣ በዳይሬክቲንግ እና በኪነ ጥበብ ዝግጅት ወይም ፕሮዳክሽን ላይ የተሰማራ ታላቅ ኢትዮጵያዊ አርቲስት ነው። መረጃዎች እንደሚያመለክቱት ጥላሁን በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ከ3 ዓመታት በላይ የዘለቀ ሰፊ ልምድ አለው። በተጨማሪም ጥላሁን ጉግሳና ማስታወቂያ የኪነ ጥበብ ስራዎች ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ ጥላሁን ጉግሳ አድቨርታይዚንግ ኤንድ አርቲስቲክ ፕሮሞሽን PLC በሚባል ድርጅት ውስጥ ውጤታማ የሆነ ድርጅት እንዳለው ይታወቃል። ነገር ግን ለሚሊዮን ተመልካቾች ከስራዎቹ በላይ ሁሉ ጎልቶ የሚታየው አንድ ፕሮጀክት አለ፣ የቤቶች ድራማ። ቤቶች ለመጀመሪያ ጊዜ በ2005 ዓ.ም ወይም በ2013 እንደ አውሮፓውያን አቆጣጠር በኢትዮጵያ ብሔራዊ ቴሌቪዥን ወይም EBC መታየት የጀመረ ሲሆን በአዲስ አበባ የዕለት ተዕለት ኑሮ ላይ የሚያጠነጥን እጅግ ተወዳጅ የቤተሰብ ሲትኮም ነው። ጥላሁን ጉግሳ የዚህ ተከታታይ ድራማ ፈጣሪና ዋና ፕሮዲውሰር ከመሆኑም በላይ ዘሩ የተባለውን የቤተሰብ አባት ገጸ ባህሪ ወክሎ ተውኗል። ዘሩ የተባለው የገንዘብ ጫና፣ የቤተሰብ ችግር፣ ማህበራዊ ጉዳዮችና የዕለት ተዕለት የኑሮ ፈተናዎች የሚገጥሙት የቤተሰብ ራስ ነው። ቤቶችን ልዩ የሚያደርገው ተመልካቹን እያሳቀ በተመሳሳይ ጊዜ በኢትዮጵያ ማህበረሰብ ውስጥ ያሉ ነባራዊ ችግሮችን ዳሶ ማለፉ ነው። ይህ ድራማ በኢትዮጵያ ቴሌቪዥን ታሪክ ውስጥ ትልቅ ስፍራ እንዲኖረው ረድቶታል። የጥላሁን ጉግሳ አስተዋጽኦ ከካሜራ በፊት ተዋናይ ሆኖ ከመቅረብ ያለፈ ነው። እንደ ተዋናይ፣ ደራሲ፣ ዳይሬክተር እና ፕሮዲውሰርነቱ ለኢትዮጵያ ለመዝናኛው ዘርፍ አዳዲስ እድሎችን ፈጥሯል። የሱ የጥበብ ጉዞ አንድ አርቲስት ከአንድ ገጸ ባህሪ በላይ ሆኖ እንዴት የታሪኩንና የዝግጅቱን ሂደት ከጀርባ ሆኖ መምራት እንደሚችል ማሳያ ነው። ለብዙዎች ተመልካቾች ጥላሁን ጉግሳ በስክሪን ላይ ማየት ወዲያውኑ የቤቶች ድራማንና የዘሩን ገጸ ባህሪ ያስታውሳቸዋል። ነገር ግን ከዚህ ከምናውቀው ገጸ ባህሪ በስተጀርባ በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ በተለያዩ ዘርፎች የተሳካ ስራ የሰራ ባለሙያ ነው። ከትወና እስከ ደራሲነት፣ ከዳይሬክተርነት እስከ ፕሮዲውሰርነት ጥላሁን ጉግሳ በኢትዮጵያ ቴሌቪዥን ውስጥ ስማቸው ከማይረሱ መካከል አንዱ ነው። ታዲያ ከሰሞኑ ከተወዳጇ እህታችን ትዕግስት ጋር በትዳር ለመጣመር ምን ያህል እንደጸለየ በሶሻል ሚዲያ ሲዘዋወር ተመልክተናል። እንዲህ በማለትም ሁኔታውን አጋርቶናል። አንድ ቀን በቤተ ክርስቲያን ጉባኤ መካከል መድረክ ላይ ሆና ስትዘምርና ስታመሰግን አየኋት። ከዚያ ቅጽበት በፊት ግን በልቤ በጸሎት እግዚአብሔርን ጠይቅ ነበር። በትህትና ተሞልታ ስታገለግል ከተመለከትኳት በኋላ ጌታ ሆይ እችን ባገባት ደስ ይለኛል በማለት የልቤ ምኞት ለፈጣሪ አፈሰስኩ። እሷ አታውቅም እንጂ ከዚያሽ ቀን ጀምሮ ለ1 ዓመት ሙሉ በጸሎት በፊቱ ወደቅኩ። አገልግሎቷን ጨርሳ ስትወጣ ሁልጊዜ በታላቅ አክብሮት ሰላም እላታለሁ። እሷም የተለመደ ትህትና መስሏት ምላሽ ትሰጠኛለች። በዚያ 1 ዓመት ውስጥ ስለ ማንነቷ በጥንቃቄ አጠናሁ። ከተለያዩ አገልጋዮች ወዳጆቿም ብዙ ነገሮችን አወቅኩ። በስተመጨረሻም አንድ ትልቅ የአገልጋዮች ፕሮግራም በተዘጋጀበት ወቅት ያዘጋጀውን ወዳጃችንን አነጋግሬ ከፕሮግራሙ በኋላ እሷን ጨምሮ እራት እንድንበላ ጋበዝኳት። በዕለቱ አብረን እራት በላን። ከዚያም በሰላም ወደ ቤቷ ሸኘኋት። በዚያ ቀን ምንም አይነት የፍቅር ወይም የጋብቻ ወሬ ሳላነሳባት በዝምታ ወደ ቤቴ ተመለስኩ። ቀናት እያለፉ ሲሄዱ እየተቀራረብን መጣን። ሁለታችንም አገልጋዮች በመሆናችን በመንፈሳዊ ሕይወትና በሐሳብ መጠጋጋት ጀመርን። በመጨረሻም በአንድ ውብ ቀን የጋብቻ ጥያቄን አቀረብኩላት። ላለፈው 1 ዓመት ሙሉ ስጸልይበት የነበረው ሚስጥር፣ በልቤ ያስኩትን ፍቅር፣ ያደረኩትን ጥናት ሁሉ ግልጽ አድርጌ ነገርኳት። እሷም በመገረም አዳምጣኝ እንዲህ ያንተን ያህል ባይሆንም እኔም ልጸልይበት ይገባኛል
አለችና ጊዜ ጠየቀችኝ። እግዚአብሔርንም በጸሎት ጠይቃ ጊዜ ከወሰደች በኋላ ውሳኔዋን አሳወቀችኝ። ብዙም ሳይቆይ በጋብቻ ተጣመርን። ይሄ በእውነት እግዚአብሔር ለሚጠሩት ሁሉ ቅርብ እንደሆነና ጸሎት እንደሚሰማ የታየበት ድንቅ ተአምር ነው ብሏል። ለሷ ግን ይህ ሁሉ ነገር በፍጹም ያልተጠበቀና ልቧን ድንግጥ ያደረገ ነገር እንደነበረም ተናግሯል። እሷ በበኩሏ ይህ ታዋቂ አርቲስት ለምንድነው ሁል ጊዜ አተኩሮ የሚመለከተኝ? ፕሮግራም እስከጨርስ ጠብቆ ሰላም የሚለኝ ያለች በቅንነት ትገረም ነበር። በቤተ ክርስቲያን ውስጥ ብዙ ሰዎች ሰላም ስለሚሏትና እኔንም ደግሞ እንደ ትሁት አገልጋይ ስለምታውቀኝ ሰላምታይን ሁሉ የትህትና እንጂ ከጀርባው የዓመት ሙሉ ጸሎትና ጥናት ያለበት ፍቅር እንደሆነ ፍጹም አልጠረጠረችም ነበር። በመጨረሻ ግን ያ ሁሉ ጸሎት ፍሬ አፍርቶ እግዚአብሔር በታማኝነቱ የልባችንን መሻት ፈጽሞ አምረንና ተውበን ተጋባን። እንግዲህ ስለ አርቲስት ጥላሁን ጉግሳና ለኢትዮጵያ መዝናኛ ስላበረከተው አስተዋጽኦ ከተወዳጇ ትዕግስት እጅጉ ጋር ያደረገውን የጋብቻ ጥምረት በምን አይነት ሁኔታ እንደነበረ ብትሰሙት ይጠቅማል ያልነውን ወደ እናንተ ይዘን መጣን። ስላዳመጣችሁ እናመሰግናለን። ከወደዳችሁት ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ለዛሬው በዚህ ላይ ያበቃን። ሻሎም።